ወንድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ዛሬ የመጣሁት በሀይሚና በብሩኬ ነው ማለት ነው። እና ወደ ቤተሰቦቼ ያው ትላንትና ሀይሚ በጣም እያለቀሰች ቤት ትቼም ካልወጣሁኝ እያለች ነበረ። ነገር ግን ይሄ ነገር ተገቢ ነው ብዬ አላስብም፣ እንደኔ ማለት ነው። ምክንያቱም ምን አለ መሰላቸው፣ አብዛኛው ሰው ብሩኬ ያበዛኸው፣ ብሩኬ እንደዚህ ነው የምትሉ ሰዎች አላችሁ። በዚሁ አጋጣሚ አንድ ነገር ልንገራችሁ፣ በሀይሚና በብሩኬ መካከል አትግቡ። ከምሬ ነው የምላችሁ። ለምን እንደሆነ ታውቃላችሁ? እነዚህ ልጆች በጣም ጎበዝ ናቸው ማለት ነው። የትኛውም ነገር ቢሰሩ ቢጣሉም፣ ኖርማል እንኳን ቢጣሉ በመካከላቸው ብዙ ረጅም ጊዜ አይወስዱም። ሀይሚና ብሩኬ ደስ የሚል ነገር ምንድነው፣ ወደ ራሳቸው ይመለሳሉ ማለት ነው። ስለዚህ በተቻላችሁ አቅም የሀይሚም ደጋፊ የሆናችሁ የብሩኬም ደጋፊ በመካከል እኔ እንጃ ደጋፊነት ባትፈጥሩ በጣም ደስ ይለኛል። ምክንያቱም ደስ የሚል ህይወት ስላላቸው ማለት ነው። ለትንሽ ጊዜ ነው ቢጣሉ፣ ከዛም በኋላ ደግሞ ይታረቃሉ። ሲታረቁ ደግሞ እናንተ እንደማታፍሩ እናንተ ደግሞ ጠንቀቅ ማለት አለባችሁ። ምክንያቱም አንድነታችሁ ያምራል ብዬ ስላሰብኩ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበለልኝ። ይህንን ቪዲዮ ወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እና ወደ ሀይሚ ጋር ስመጣ ምን አለ መሰላችሁ፣ እዚህ ጋር ብሩኬም ላይ አይፈረድም። ምክንያቱም ብሩኬ አይደለም ሂዶ ልጅቷን ያፈቀራት ወይም ደግሞ እፈልግሻለሁ ነይ ብሎ ያመጣት ማለት ነው። በመጀመሪያ ደረጃ ያው እንደ ሰውም እንደ ራሱ ሰው ሆና ይሄን ነገር ይፈጠራል አላለም። በሀይሚና በብሩኬ የነበረ ችግር ለመፍታት ነው መሰለኝ ልጅቷ የመጣችው። እንደዛው ነው ያው እሷን ለማስታረቅ ሀይሚ በዛን ሰዓት አልፈልግም እምቢ ስትለው ያው እሷን አስቀንቶ ወደ ራሱ ሊመልስ ነበረ ያመጣት። ነገር ግን ልጅቷ ነበረ ማሰብ የነበረባት እዚህ ጋር የብሩኬ ችግር ሳይሆን የልጅቷ ችግር ነው። ምክንያቱም ብሩኬ ሀይሚን እንደሚወዳትና እንደሚፈልጋት አብረው እንደሚኖሩ እያወቀች ይህንን ጥያቄ ማቅረብ አልነበረባትም። ካቀረበችም ራሱ ብታፈቅረውም የሰው ልጅ ለምን አፈቀርክ አይባልም እዚህ ጋር ማለት ነው። ብታፈቅረውም እንኳን ለብቻው መታገል ነበረባት እንጂ እስከ ሀይሚ ድረስ ወይም ደግሞ ለሀይሚ ይፋ ማድረግ አልነበረባትም ማለት ነው። እና ይህንን ነገር ብሩኬ ሳይሆን ጥፋተኛ ልጅቷ ናት ማለት ነው። ሲቀጥል ማለት ነው ሀይሚ እኔ የሚገርመኝ ነገር ማለት ነው፣ ቆይ እስከ መቼ ድረስ ነው እንደዚህ እያለቀሰች? ባለፈ አይታችኋል፣ አይኗ ያን ሁሉ ሲቀላ በርበሬ እስከሚሆን ድረስ እያለቀሰች። በቃ እዚህ ጋር እኮ ህይወት ነው ሀይሚ አይደል? ካልተመቸሽ፣ ለአንቺ ደስታ ካልሰጠሽ፣ ለአንቺ ምቾት ካልሰጠሽ እዚህ ጋር ማቋረጥ ትችያለሽ። በቃ ህይወትሽ የምትኖሪው አንቺና አንቺ ብቻ ነሽ። የምታዩ ስቃይ የምታሳልፊው አንቺ ስለሆንሽ ለማንም ብለሽ መጎዳት የለብሽም። ግዴታ ብሩክን ወደሽ ብሩክን አፍቅረሽ በቃ የመጡ ነገር በትዕግስት ካልታገልሽ ብሩኬን እስከፈለግሽው ድረስ አንቺም እዚህ ጋር ዋጋ መክፈል አለብሽ። አንድ ሴት መታ ከመሬት ተነስታም ይሁን ለሆነም ለጥቅምም ይሁን ብሩኬን አፈቅረዋለሁ ወደዋለሁ ካለችሽ ቤትሽን ጥለሽ ለመውጣት ይህ መብት አይመስለኝም። የትኛውም ሴቶች ማለት ነው በምትወዱት በምታፈቅሩት ላይ ሲመጡባችሁ ለምንድን ነው ዋጋ ማትከፍሉት? ለምን ጥላችሁ ለዛ ሰው ደስ እንዲለው ለምንድን ነው የምትወጡት? ይሄንን ነገር እኔ በዩቱበር በሁሉም ዩቱበር ነው የምናደደው ማለት ነው። ምክንያቱም በቃ አንድ ሴት መጣች፣ እናንተ የደከማችሁበት ዋጋ የከፈላችሁበት ብዙ ላይፍ እና ብዙ ደስታ ያሳለፈችሁበት ሰዎች መጥተው በአንዴ በድንገት እኔ ወደድኩት እኔ ያፈቀርኩት ሲሏችሁ ለምንድን ነው ጣል አድርጋችሁ የምትሄዱት ማለት ነው? እና ፍቅር ማለት እንደዚህ አይደለም። ፍቅርም ዋጋ ያስከፍለዋል። ዋጋም ሲከፈልለት ደስ ይላል። እና ሀይሚ እንደዛ ብላሽ አንቺ እያለቀሽ ለእሷ ደስ እንዲላት አንቺን ለመጉዳት ነበረ ያሰበችው ይሁን አላቅም። እና ለእሷ የበለጠ ደስ እንዲላት ቤትሽን ትተሽ መውጣት የለብሽም። ምክንያቱም ብሩኬ ሁሉም ነገር ላስተካክል ከጎንሽ ልሆን እና ሞር ከትላንትና ወዳ ይጄ ላናግራት ሲልሽ አንቺ ለምን ታናግራታለህ? ለምን ትገናኛላችሁ? እያልሽው ነበረ። ለዛ ነገር ሁለታችሁ ናችሁ፣ ብሩኬም ሀይሚም አንድነታችሁ አሳይታችሁ ለልጅቷ እኔና እሱ አንለያይም እሱ የኔ ነው ብለሽ መጋፈጥ አለብሽ። ምክንያቱም ምን አለ መሰላችሁ እዚህ ጋር ብሩኬ ከቤት አትውጪ ከፈለግሽ ምን እወጣልሻለሁ እያላት ነው። እና ብሩኬ ደግሞ ሀይሚን እየገፋት አይደለም። ማወቅ ያለባችሁ ነገር እዚህ ጋር ማለት ነው ብሩኬ ከልጅቷ ጎን ሆኖ አይደለም ሀይሚን ወይም የሚጎዳት ማለት ነው። አብረው ነው ብሩኬ አሁን ከሀይሚ ጋር እንሆን ከአንቺ ጋር እንሆን ታያቸው ነው የሚላት አይደል? ያንን እስካላት ድረስ ሀይሚም ደግሞ ከሱ ጋር ሆና እሷ ልጅቷ ማጋፈጥ ነው እንጂ ልጅቷ ብሩኬ እንደማይፈለጋትና ሀይሚ እንደሚፈልግ ፍላጎቱ ሀይሚ ጋር እንደሆነ
ካወቀች ሀይሚም ምን ማድረግ አለባት? መጋፈጥ አለባት ማለት ነው። ሲቀጥል ለምንድን ነው የምታለቅሺው ማለት ነው? ማልቀሱ ምን ዋጋ አለው? ከምታለቅሺ ሀይሚ ራስሽን ከምትጎጂ እንደዚህ ሰውን ከምታሳዝኝ አንቺ ጎበዝ ሆነሽ ጠንካራ ሆነሽ የአንቺ ማንነትሽን ማሳየት በቃ የኔ ነው እሱ ከኔ ጋር ነው ያለው አብረን ነው የምንኖረው እና አንቺ አይመጥነሽም እዚህ ጋር ከአሁኑም ደግሞ ተመለሺ ወደ ራስሽ በኋላ ትጎጃለሽ ብለሽ እንደውም የእህትነት ምክር ሰተሻት አንቺ ወደ ብሩክ የተጠቅተሽ ሁለታችሁ አንድ ላይ ሆናችሁ ማንነታችሁን ማሳየት ነው እንጂ እንዲማ ከሆነ ራስሽ ነው የመጨረሻ የምትጎጂም አይደለም እቺም አይደለም ሌላም ሴት ብትመጣ አሁን ከዚችም አይታ ሌላ መጣ ብሩክን አፈቅረዋለሁ እኮ ብሩክን ወደዋለሁ የኔ ነው ብትልሽ ትተሽላት ከሄድሽ በቃ ይሄ ነገር መንገድ ራስሽ ነው የከፈሽው ማለት ነው። መንገድ እንዳትከፍቺ ራስሽን አጠንክረሽ ብርቱ ሆነሽ ከማልቀስ ወደ ኋላ ብለሽ በቃ ማልቀስ ምንም ነገር አያደርግልሽም ማለት ነው። ምክንያቱም አንቺ አንድ እንባ ስታወርጂ ምንድን ነው ከሰውነትሽ ደም እንደሚወጣ ነው ማለት ነው። ይሄ ነገር ደግሞ ለአንቺ አይገባሽም። ነገር ግን እኔ አሁን ሀይሚንም ብሩኬንም አልፈርድባቸውም። አንደኛ ነገር ሀይሚም ካላት አንጻር ነው እንደዚህ የምትሆነው ማለት ነው። የንዴት ነው የሚመስለኝ። ብሩኬም ደግሞ ሂዶ ልጅቷን አይደለም እሱ አይደለም የፈለጋት ማለት ነው። እሷን አፈልጋ የመጣችው እዚህ ጋር መፍትሄው ምንድን ነው? ሀይሚ ጋር ነው። ለምን እንደሆነ ታውቃላችሁ? ብሩኬ በእርግጠኝነት ከልጅቷ ጋር ሆኖ አይኔ ሀይሚን አልፈልጋትም አልወዳትም ከእሷ ጋር ቢቀጥል እንደተለያየ ሰዎች እሷ የኔ ናት ብሎ ከእሷ ጋር ቢከታተላት ኦኬ ብሩኬ ላይ ነበረ የምንፈርደው። እዚህ ጋር ብሩኬ እኔ ላናግራት እኔ ቦታ ላስገባ እነሱን እኔ ልመልሳቸው እስካላት ድረስ ሀይሚ ከማጋ ነው መሆን ያለበት? ከብሩኬ ጋር መሆን ነው ያለባት። ከብሩኬ ጋር ሆነው ሁለታቸው አንድነት ፍቅራቸውን ማሳየት። ምክንያቱም ሀይሚ ብሩኬን እንደምትወደውና እንደምታፈቅረው ብሩኬ ደግሞ ሀይሚን እንደሚወዳትና እንደሚያፈቅራት በደንብ አድርገው ከተነገራቸው በመካከላቸው ማንም ሊገባ አይችልም። ምክንያቱም ሀይሚ በተለይ ሀይሚ ህይወትሽን የሚበጣበት ሰው ዝም ብለሽ ቦታ ሰተሹ ከቤትሽ ከሞቀ ቤትሽ አብረሽ ፍቅር ካሳለፍሽበት ደስታ ካሳለፍሽበት ቤትሽ ልብስሽን ይዘሽ ሻንጣሽን ይዘሽ መውጣት አትችይም። ለምንድን ነው? ለምን ብለሽ ለማን ብለሽ? እሷ ምንድናትና ለእሷ ትላንትና ለመጣች አንቺ እንድታሸነፍሽ ደግሞ አትፍቀጅላት እንዴ! ጎበዝ ጠንካራ ሆነሽ ማለት ነው ማንነትሽና ብሩኬ ለራስሽ ወደ ራስሽ መመለስ ብሩኬን እየመከርሽ ሴቶችን ባታመጣ እንደዚህ ነገር ብለሽ በትትና እየመከርሽ ወደ ራስሽ ነው እንጂ አንቺ ሳንጣሽን ይዘሽ የምትወጭበት ምክንያት የለም። አይ መውጣለው ካለ ከደበረሽ ካስጠላሽ ብሩኬ ማውጣት ነው እንጂ አንቺ ሴት ልጅ ነሽ። ብዙ ነገር ሊደርስብሽ ይችላል። ብዙ ነገር ሊያጋጥምሽ ይችላል። ወንድ ልጅ ወንድ ነው በነገራችን ላይ ምንም ነገር አይሆንም እና ሴት ልጅ ነው የምትጎዳው፣ ሴት ልጅ ነው የምትሰበረው ማለት ነው። ስለዚህ አንቺ ከቤትሽ መውጣትም የለብሽም። ቤትሽም እንደምትለቂ ደግሞ ማንም አያትም መስማትም የለበትም ማለት ነው፣ እንደኔ ማለት ነው። እና ውድ ቤተሰቦቼ እና በዚሁ አጋጣሚ ጨረቃ ፋሚሊዎች እንድትጣሉ አልፈልግም። ምክንያቱም አንድነታችሁ ደስ ይላል፣ ፍቅራችሁ ደስ ይላል። ስለዚህ የነበረን ቆይታ ይሄንን መስል ነበር። በቀጣይ እስከምንገናኝ ባይ